ዘያአምን በየ በቅድመ ሰብ አነኒ አአምኖ በቅድመ አቡየ ዘበሰማያት በቅድመ መላእክት ዘበሰማያት። እነሆ በሰው ፊት የሚመሰክርልኝ እግዚአብሔርነቴን የሚናገርልኝ አዳኝነቴን የሚተረጉምልኝ ሰው ቢኖር እኔም በሰማዩ አባቴ ፊት እመሰክርለታለሁ፣ ታማኝነቱን አረጋግጥለታለሁ። በአባቴ ፊት ብቻ ሳይሆን በመላእክት ፊትም እመሰክርለታለሁ። ይህንን ያለው የሁላችን አዳኝ አምላካችን የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። የማቴዎስ ወንጌል ምዕራፍ 10 ከቁጥር 32። ሰማዕት ማለት ምስክር ማለት ነው። የመጀመሪያዎቹ ሰማዕታት ምስክሬ ትሆናላችሁ የተባሉት ሐዋርያት ነበሩ። በሐዋርያት እግር የተተኩ ደግሞ ታላላቆች ተነስተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ደግሞ ዋናው ሰማዕት ሊቀ ሰማዕታት የሚባለው በቤተ ክርስቲያናችን በቅድስና ብቻ ሳይሆን በሀገር ጠባቂነቱ በዳር ድንበር አስከባሪነቱ የሚታወቀው ይህ ሰማዕቱ ቅዱስ ጊዮርጊስ ነው። እልል በላችሁ እግዚአብሔርን አመስግኑ። ሰማዕት ማለት ምስክር ማለት ነው። የወንጌል ቃል የገባው የኢየሱስ ክርስቶስን አምላክነት የመሰከረ በምድር እሱ መስክሮ በሰማይ ደግሞ ኢየሱስ ክርስቶስ የመሰከረለት ክርስቶስ ሰማዕት ስላለው መድኃኔዓለም ምስክሬ ስላለው እኛ አሁን ያለነው የመድኃኔዓለም ምስክር ፊት ነው ያለነው። ማነው እሱ? ቅዱስ ጊዮርጊስ ነው። በርዕሳችን ላይ እንደነገርኳችሁ ኢየሱስ ክርስቶስ ደቀ መዛሙርቱን ሲያስተምራቸው ለመጀመሪያ ጊዜ ወደ አገልግሎት ሲልካቸው ሂዱ፣ እኔ እንደ ርግብ የዋህ እንደ እባብ ልባም ሆናችሁ የምትሄዱበት አገልግሎት እሰጣችኋለሁ፣ ሂዱ ልባም ሁኑ፣ ሂዱ የዋህ ሁኑ ብሎ ሲልካቸው ምንድን ያላቸው? በሰው ፊት የሚመሰክርልኝ በአባቴ ፊት እመሰክርለታለሁ፣ ልጄ እለዋለሁ፣ ና መንግስቴን ውረስ እለዋለሁ። በሰው ፊት መስክሩልኝ፣ ያኔ ሰማዕት ትባላላችሁ፣ ያኔ ቅዱስ ትባላላችሁ። ግን በሰው ፊት እግዚአብሔርን የሚክድ በሰው ፊት እማምላክን ንጽህናዋን፣ ቅድስናዋን፣ ድንግልናዋን የሚክድ በሰው ፊት ቤተክርስቲያንን የሚክድ በሰው ፊት ሃይማኖቱን የሚክድ እግዚአብሔርም እኮ ይክደዋል። ከዚህ ይሰውረን። የሚገርመው ነገር በሰዎች ፊት አይደለም የሚለው፣ በአንድ ሰው ፊትም ቢሆን በአንድ ግለሰብ ፊትም ቢሆን ሃይማኖታችሁን ገልጣችሁ ታውቃላችሁ? አሁን ይሄንን እንደዚህ እንዳማረባችሁ ነጠላችሁን አርጋችሁ እዚህ ስትመጡ ማተማችሁን አርጋችሁ ትመጣላችሁ። አንዳንድ ቦታ ደግሞ ደበቅ ታርጉታላችሁ አይደል ማተማችሁን። አንዳንድ ቦታ ደግሞ እቺ ነጠላ እንደው አንዳንድ እህቶቻችን አሉ ከዚህ ሲወጡ ቢራቢሮ የሚመስሉ እዚህ ስታዩቸው ደግሞ መልአክ የሚመስሉ እህቶች አሉ። አለባበሳቸው እንደው ከቤተ ክርስቲያን የወጡም ከምኔው ብቻ ነጠሏን ስብስብ አድርገው የት እንደሚሰውሯትም አናውቃት። ይህ እኮ ምስክርነት እኮ ነው። ምስክርነት ነው። ሃይማኖታዊ አለባበስ ምስክርነት ነው። ማህተም ማሰር ምስክርነት ነው። እኛ የእግዚአብሔር ምስክሮች ነን፣ የዳንነን የመድኃኔዓለም ልጆች ነን፣ የቅዱስ ጊዮርጊስ ተከታዮች ነን። ክብር ምስጋና ለመድኃኔዓለም። ምስክርነት ማለት እኮ ይሄ ነው። የጋን ውስጥ መብራት እንድንሆን አይደለም። አንድ ሰው አዳም በኤደን ገነት ሲኖር ለምንድን ነው ከገነት የተባረረው? ለምንድን ነው የወጣው? ሰይጣን ስላሳሳተው። አንዲት ሔዋን እኮ ነው ያለችው።
እሷን እኮ ማሳመን አቅቶት እኮ ነው ከገነት ይወጣው። ና በሞቴ ብላ ስታጎርሰው ብሎ ከየት ነው ያመጣሽው ሳይላት፣ እንዴት ነው የቆረጥሽው ሳይላት፣ ማን ቁረጪ አለሽ ሳይላት፣ እንደው ብቻ ና በሞቴ አዳምዬ ስትለው ያኔ ነው እንግዲህ ጉርሻ የተጀመረው። እሷ ሌላ ቦታ ጎርሳ መጣች፣ ሰልጥና መጣች። እሱን ደግሞ ና ላጎርስ ስትለው እንደው ቀጥፎት አያውቅም እኮ። አንቺ ተይ ይሄንን ከየት ነው ያመጣሽው? ቢያንስ ያልተከልሽውን ቢያንስ የተከለከልሽውን ዕፀ በለስ አትብሉ ተብለናል፣ አትንኩት ተብለናል ብሎ እኮ ስለ እግዚአብሔር መመስከር ነበረበት። እግዚአብሔር ይቆጣናል፣ በፍጹም አልጎርስም፣ በፍጹም አልታነቅም፣ በፍጹም አልሞትም ማለት እኮ ይችል ነበር። አንዲት ሔዋንን ማሳመን አቅቶት፣ በዛ ፊት የእግዚአብሔርን ሕግ መናገር አቅቶት፣ ስለ እግዚአብሔር መተርጎም አቅቶት ምክንያት አበጅቶ አንቺማ ካጎረሽኝ ብሎ ላጥ አርጎ ጎረሰ። አቤት እሷ የሰራችው ይመስል እንዴት ይጣፍጣል እንዳለ ገመቱ። ከዛ በኋላ ተራቆተ። አያችሁ፣ አንድ ሰው ፊት፣ መላእክት ፊት፣ በኤደን ገነት ማንም አሳሳች ባልነበረበት እግዚአብሔር የሰጠው ሔዋን ከየት ነው ያመጣሽው? መድኃኔ ዓለም እግዚአብሔር አምላክ ላንቺ ሲሰጥሽ ምን ነው ለኔ ቁረጥ አላለኝም? ከየት ነው ያመጣሽው ብሎ አልጠየቃትም። አንዳንድ ጊዜ እንደው ባሎች ሚስቶቻችሁ የተለየ ጠባይ ሲያመጡ እኮ ከየት ነው ያመጣችሁት ማለት ያስፈልጋል። ዝም ብሎ የሚጎርሳል። ሴቶች ለምሳሌ ባሎች ወር በጀት ሲሰጧቸው ትርፍ አድርገው በየቀኑ ክትፎ ከሆነ በየቀኑ ውስኪ የምትጠጣ ከሆነ ሆድን ብቻ ከየት ነው የመጣው ይሄ ነገር ማለት አለብን። ሳታውቀው መርዞ ነው ያጠፋል። አንድ ቀን ከየት ነው የመጣው? ሌላ አሳሳች ሰው ገብቶም ይሆናል ቤት እኮ አይታወቅም። ስለዚህ ከበጀታችን ውጪ ራሱ ስንበላ፣ ስንጠጣ፣ ስንጎርስ እቤት ያሉ ሰዎች ሲያበሉን፣ ሲያጠጡን፣ ሲያጎርሱን ማነ ከየት ነው የመጣኸው? ማን የሰጠ ብለህ እኮ መጠየቅ አለብህ። ስለ እግዚአብሔር ሕግ ማወቅ አለብህ። ስለ ምድራዊ ስርዓት ማወቅ አለብህ። አዳም ከኤደን ገነት የወጣው የተባረረው አንዲት የተሰጠችውን ሔዋንን በእግዚአብሔር ቃል ማሳመን ስላልቻለ ወጣ። ያን ጊዜ ሲጎርሰው ራቁቱን መሆኑን አየ። ከዛ በፊት እኮ ራቁቱ ለራሱ አይታየውም። እግዚአብሔር ምን አለው? ምድር ካንተ የተነሳ የተረገመች ትሆናለች አለው። የትኛዋ ምድር? አውቺ ምድር። ሚስጥሩ ግን እሱ ብቻ ነው አይደለም። አዳም ተራቆታ። አዳም ማለት በዕብራይስጥ ቋንቋ በራሱ ምድር ማለት ነው፣ መሬት ማለት ነው። አዳምና ሔዋን በኤደን ገነት ሲኖሩ እንደ መላእክት ንጹሃን ናቸው። ምንም እንኳን ወንድና ሴት ቢሆኑ በጾታ አይተዋወቁም ነበረ። እንዴት ነበር የሚተዋወቁት? እሱ ሳይገለጽልን ነው የወጡት። ማላቀውን አልነግራችሁም። ግን ወንድና ሴት ነበሩ አዳምና ሔዋን። ብዙ ተባዙ ተብለው የተባረኩ ነበሩ አዳምና ሔዋን። ግን ራቁታቸውን አይደለም የነበሩት፣ የብርሃን ልብስ ነበራቸው። ያን ጊዜ አዳም አንዲቱን ሔዋንን፣ አዳም አንዲቱን ሴት ባለቤቱን ማሳመን ስላቃተው ከእርሷ ጋር በእግዚአብሔር ላይ ስላመፀ ተራቆተ። እግዚአብሔር ምን አለ? ምድር እሾክና አሜከላን ታብቅል አለ። ምን ማለት ነው? እሾክንም የፈጠረ እግዚአብሔር ነው። አሜከላንም የፈጠረ እግዚአብሔር ነው። ልዩ ፍጥረት ካለ ፍጥረት ሆኖ አይደለም፣ ግን የመጣው በእግዚአብሔር ትእዛዝ ነው። ይሄ ምን ማለት ነው? አዳምና ሔዋን በኤደን ገነት ጥፋት ባያጠፉ ኖሮ በመላእክ ብስራት እኛ በማናቀው ረቂቅ መንገድ ልጅ ወልዱ ነበረ። አናውቅም እሱን። አሁን ግን ሙሉ መብቱ ተሰጣቸው። ዕፀ በለስ በመብላታቸው እግዚአብሔር ያሰበውን ሳያውቁ አዳም ውስጥ ፍቶት ንውፅ ውስጥ ታመጣ።
በሔዋንም ውስጥ የፍትወት ንውጽ ውስጥ መጣ። ከዚያ በኋላ ከኤደን ገነት ወጡ። ይሄንን ስላችሁ ማግባት መጋባት ወይንም ፍትወት የኃጢአት ውጤት ነው እያልኳችሁ አይደለም። እግዚአብሔር በራሱ ሊያስተዳድር የፈለገውን የኔንና የናንተን ፍላጎት ለአዳም ሰጠው። ሴቲቱ ሔዋን እግዚአብሔርን ለመሆን ብላ ዕፀ በለስ በላች። ምን ትሆኛለች ተብላ? እግዚአብሔርን ለመሆን እኮ ነው ለጥ አርጋ ይበላችሁ። አሁን እግዚአብሔርን የሆነ ሴት አለ? የለም። እግዚአብሔር ግን ፍትህ ያውቅ። ዓለምን እንኳን ሲያድን በሴት አምሳል ሳይሆን በወንድ አምሳል ነው አይደል የተወለደው? እንቁልልጭ እንዳላችሁ ቀረ ማለት ነው። ሴት ነበረች እኮ አምላክነት የተመኘችው አይደል እንዴ? አቤት 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 አቤት! እግዚአብሔር ፍትህ አዋቂ ነዋ። ታዲያስ ሔዋን ግን እግዚአብሔርን መሆን ፈልጋ አልተቻላትም። ከዛስ እንኳን እግዚአብሔርን ልትሆን የአዳም የበታች ሆነች። ምን ተባለች? ፈቃድሽ ወደ ማን ይሆናል ተባለ? ወደ ባልሽ። ወደ ማን ይሆናል ተባለ? ወደ ባልሽ። ሴቶች እኮ አይጣሉ። ስልጣን ሲሰጧችሁ አትችሉበትም። ትችሉበታላችሁ? አይችሉበትም እኮ። ግን እኔ አገራችን ላይ ሁሌ የማይገባኝ ነገር ንግስተ ሳባ ንግስት ናት። እንትና ማናት ደግሞች የድሮዋ ሴትዮ በሳይንስ የምትነገረዋ ሴትዮ ማናት? ሉሲ ናት። እሷም ሴት ናት። ባሎቻቸውን አንቀው ገድለው ነው። እኔ ባሎቻቸውን አላውቅም። ታውቃላችሁ? በታሪክም አንብቤ አላውቅም። ንግስተ ሳባም እኔ የሚታወቅ ነገር የለም። ስለ ጠቢቡ ሰሎሞን ነው የሚታወቀው። አረሷ በኢትዮጵያ ስትኖር ከማጋ ነበረች አይታወቅም። ባለስልጣን ሲሆኑ ብቻቸውን መገለጽ ስለሚፈልጉ ባሎቻቸው እነማን እንደሆኑም አይታወቅም። ይገርማል። ወንድ ግን አያችሁ፣ ይቅርታ እያረጋችሁልኝ ነው አይደል? አይችሉበትም። ቶሎ ያበላሹታል። ሔዋን እኮ ባለስልጣን ነበረች። ኤደን ገነት ውስጥ እኮ እንዴት ትመላለስ እንደነበረ፣ እንዴት ከገብርኤል ጋር ታወራ እንደነበረ፣ እንዴት ከሚካኤል ጋር ታወራ እንደነበረ። ግን በኋላ ሰይጣን አሳሳታት። እንደው ለአዳም እንኳን ስትሰጠው ሰይጣን የሰጠኝ አላለችውም። የእሷ እንደከሸፈ ስታቅ መጣችና አንተም ይክሸፍ ብላ ነው እኮ ያጎረሰችው። የዋነ እኮ አንተ ይገርማል። በሞቴ ሲሉክ አይደለ? ወንድ ልጅ ያው ታውቃላችሁ ሲባል የከተማው ማባባል አንዳንድ እኮ ብሂል ከመጽሐፍ ቅዱስ ጥቅስ እኩል ነው የሚጠቀሰው። ወንድ ልጅ ሆዱን ይወዳል ይባላል አይደል? ያኔ እኮ የተጋባብን ነው። ወንድ ልጅ ሆዱን ይወዳል። እውነት ነው፣ ሆዳም ነው። ሆዱን ይወዳል። አበል ካልከው ምንም አጉርሰው፣ እሳትም አጉርሰው፣ አመድም አጉርሰው መቁረስ ነው። ብረትም አጉርሰው መቁረስ ነው። ችግር የለበትም። ሴት ግን አትጎርስም። ለምን ብላ ትጠይቃለች። ልክ ስታጎርሳት የጎረሰች መስላ እዚህ ውስጥ ነው እንደምንም አድርጋ የምትደብቀው። በኋላ ታጣራዋለች። በኋላ ማጣሪያ አላት። ዝም ብላ ጎርሶ መዋጥ አረ የለም። ይህ እንግዲህ ከመጀመሪያው የመጣብን ነው። የሚገርም ነገር ነው። አዳም በአንዲት ሔዋን እሷን ማሳመን አቅቶት፣ ስለ እግዚአብሔር መመስከር አቅቶት ከኤደን ገነት ወጣ። የሚገርማችሁ እሾክና አሜከላ የተባለው የፍትወት ፍላጎታቸው ነው። አሁን እኮ እኛን እኮ ያስቸገረን እሾክ ሆኖ ያስቸገረን፣ አሜከላ ሆኖ ያስቸገረን፣ በወጣትነታችን ያስቸገረን፣ ለእግዚአብሔር እንዳንገዛ ያደረገን ፍትወት፣ የስጋ ፍላጎት፣ የገንዘብ ፍላጎት። ገና በ12 በ15 ዓመት ሀብታም መሆን ትፈልጋለህ። ሮክፌለርን መሆን ትፈልጋለህ። ያኔ ሌባ ካልሆንክ እንዴት ሆነ ሀብታም ትሆናለህ? ትሆናለህ እንዴ? አይ እኮ ነው።
በጣም መስራት ያስፈልጋል ሀብታም ለመሆን። አያችሁ ሾክና አሜከላ የሆነ ፍላጎታችንን በራሳችን ማስተዳደር አልቻልንም። የዛሬውስ ሰማዕቱ ቅዱስ ጊዮርጊስን እስኪ ተመልከቱት። የ20 ዓመት ወጣት እያለ እኮ ነው ስለ እግዚአብሔር መመስከር የጀመረው፣ ስለ መድኃኔዓለም መመስከር የጀመረው ጊዮርጊስ። አንድ ጊዜ አይደለም እኮ 3 ጊዜ ነው ሞቶ የተነሳው። ስለማ እየተናገረ ስለ እግዚአብሔር እየተናገረ ምድራዊ ሰው አምላክ አይደለም እያለ ጣዖት አምላክ አይደለም እያለ በዘመኑ የነበረውን የፋርስ የዛሬ ዘመን የኢራንን ንጉስ ዱዲያኖስን የተቃወመ ወጣቱ ጊዮርጊስ። ቤተሰቦቹ እኮ ታው ብለውት ነበር። ታው ቆይ አሁን አንተ የማግቢያ ዘመንህ ነው፣ ቤትን ብትሰራበት፣ ትዳር የምትመሰርትበት፣ የምትወልድበት፣ የልጅ ልጅ የምታፈራበት ገና ወጣት ነህ። ና የመስፍኑን የሀገሬውን መስፍን የባለጸጋውን የደጉን ዘር ሰው ሴት እናጋባህ አሉት። ማንን? ጊዮርጊስን። በጋብቻ ሊደልሉት። ማግባት ጥሩ ነው። ማግባት ንጽህና ነው። ማግባት ቅድስና ነው። ማግባት ግን እንቅፋት ሆኖ ቀረበበት። ለማ? ለጊዮርጊስ። አይሆንም አለ። አያ አልተታለለም። እንደ አዳም አልተታለለም። ዓለሚቱ ብትሄድ ወርቂቱን ደግሞ እግዚአብሔር ያዘጋጃል አይደል እንዴ? አያዘጋጅም እንዴ? አረ ያዘጋጃል። እናቶቼ የኛ ሀገር ሴቶች ሞኝ ናቸው። አንዳንዴ ሊያገቡ ሲፈልጉ ምን ይላሉ መሰላችሁ? ምን አለው ይላሉ። አንቺ ምን አለሽ እንዴ? ወንዱ ዳለበት እንዴ? አለበት ወይ? ምን አለው? አሁን እኛ አንዳንዴ ሽምግልና እንላካለን ሴት ቤት እንደው ኮራ ብለው ምን አለው በምኑ ያስተዳድራታል ይላል። ጉድ ነው። የሥራ ማስታወቂያ ለመለጠፍ ሄድን ነው የሚመስለው እንጂ እኛ ለሽምግልና ሄድንም አይመስልም። ምን አለው? የመጀመሪያው ጥያቄ። ሴቶቹም ይጋባል ደግሞ በተለይ ከእናቶች የሚጋባ ደግሞ አመል አይጣልባችሁ። ሀገራችን ሰው ልጅቷን ለማግባት እናቷን ተመልከት እኮ ነው የሚለው። ከዛ በምን አለው ያደገች ልጅ ገና ስትተዋወቃት እግርግርህን ነው የምታየው። ቁልፍ አለ ወይ ወገብ ላይ እጅ ላይ መኪና ቁልፍ አለ ወይ ብላ ነው የምታየው። ዜግነቱ ምንድነው ብላ እንደው ነጭ ከሸሚዝማ ካረገች እንደ ካረክ ኪስ ውስጥ ገብታ ፓስፖርት የምትፈትሽ ነው ይመስል። አሁን ይሄን ባገባው እንደው እኮ አንተ ዝም ብለህ የገጠር መታወቂያ ይዘህ ፓስፖርት ከመሰላት እኮ በቃ ማታ አትለቅህም፣ ተቃለች። በቃ በማግስቱ ውጭ ሀገር ለመሄድ እንዲህ ነው የሚታሰበው። እግዚአብሔር ለበረከት የሚሆን እግዚአብሔር ለህይወት የሚሆን እግዚአብሔር ስለ እርሱ እንድመሰክር የሚያደርገኝ እስቲ ቅዱስ ጊዮርጊስ እንደው ሰው ይስጠኝ የሚል እኮ የለም። ወንዱም ሴቱም እንዲሁ ነው እኮ ስንመርጠው። በመጀመሪያ ውጭ ሀገር ያለ ሰው ስንመርጥ፣ ከዛ ውጭ ሀገሩ አልሳካ ሲል ደግሞ ኢትዮጵያ ውስጥ ደግሞ ትልቅ መኪና ያለው ሰው ስንመርጥ፣ እሱም አልሳካ ሲል መጨረሻ ላይ እህቶቻችን የሚሉት ምን እንደሆነ ታውቃላችሁ? የመንግስት ሰራተኛም ከሆነ ችግር የለውም ይላሉ። መጨረሻ ላይ ቢያንስ የቤት ኪራይ አያጣም ብለው ይመስለኛል። እኔ ሲመስለኝ ነው። እግዚአብሔር ግን ይገርማችኋል፣ እንደው በድህነታችን እያለን እኮ የሚሰጠን በረከት ይበልጣል። እንደው በጋራ ሆነን እኮ እንደው በረከቱም መርገሙም እኮ በእኩልነት ነው እኮ። እኩል ነን ይላሉ አይደለ ሴቶቹ? ለምን ከዚህ ጋር እኩልነቱ አይጀመርም? እኩልነቱ እኮ አብሮ ነው መጀመር ያለበት። ልላችሁ የፈለግኩት ጊዮርጊስ አንዲት የባለጸጋ ሴት ድንግል ሴት ተመርጣለት ሀብት ይሰጣል፣ መኪና ይሰጣል፣ ቤት ይሰጣል፣ እሷን አግባ። ተው አሁን የምትናገረው
ስለ እግዚአብሔር የምታወራውን አቁም ተብሎ ነበር። አይሆንም፣ ስለ እግዚአብሔር አወራለሁ። በምድር ላይ አዳኝ ስለሆነው ስለ ኢየሱስ ክርስቶስ እናገራለሁ ብሎ እኮ ነው ከጫጉላ ቤት ሮጦ ያመለጠው። ክብር ምስጋና ለመድኃኔዓለም። ሰማዕትነት ይሄ ነው፣ ምስክርነት ይሄ ነው። ኢየሱስ ክርስቶስም ያስተማረው ስለኔ እናቱን፣ አባቱን፣ ሚስቱን፣ ዘመዶቹን የሚተው መስቀሉን ተሸክሞ የሚከተለኝ እሱ ምንድነው አለ? ደቀ መዝሙሬ ነው። ጊዮርጊስ እኮ የኢየሱስ ክርስቶስ ደቀ መዝሙር ነው። አያችሁ ምን ማለት ነው? አብረን የምንኖረው እኮ የእግዚአብሔርን ሕግ ከምትጋራን ከሚጋሩን ጋር ነው። አለበለዚያ ግን እግዚአብሔርን ከሚሸፍንብን ጋር፣ እግዚአብሔርን ከሚያስተውን ጋር የህይወት አጋር አድርጎ መቀጠል ጣዖት እንደማምለክ ነው። ወገኖቼ በሰው ፊት የሚመሰክርልኝ እኔም በአባቴ ፊት እመሰክርለታለሁ። ለዚህ እኮ ነው ጊዮርጊስ ኢየሱስ ክርስቶስ ራሱ እኮ አንዴ ሞተ፣ ሞትን ድል አድርጎ ተነሳ አይደለም? ጊዮርጊስ ስንቴ ነው የሞተው? 3። ይገሉታል፣ ይፈጩታል፣ ተራራ ላይ ይበትኑታል። ቅጠሉ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር እያለ እንደ አውሎ ንፋስ ይሰበስባል። ጊዮርጊስ ቀጥ ብሎ ይቆማል። ክብር ምስጋና ለመድኃኔዓለም። አየህ ምንም ጊዮርጊስን መፍጨት አልቻሉም። አዳም ግን አንዲት ዕፀ በለስ ጎርሶ ሞተ። ምን ተብሎ? አዳም መሬት ነህና ወደ መሬት ትመለሳል። መነሳት የለም። አያችሁ የጊዮርጊስና የአዳምን ልዩነት። ጊዮርጊስ ግን ይቀብሩታል፣ ተመልሶ ይነሳል። ጊዮርጊስ ግን ሞቷል ይሉታል፣ ተመልሶ ይነሳል። ኳስ ታውቃላችሁ፣ ሲያነጥሩት ወደ ላይ የበለጠ እንደሚል ልክ ጊዮርጊስን ቀበር ነው ሲሉ ዕለቱኑ ብድግ ይልባቸዋል። የማ ምስክር ነው? የመድኃኔዓለም የድንግል ማርያም የእግዚአብሔር ምስክር ጊዮርጊስ። አያችሁ እግዚአብሔር ሲመሰክር። ለዚህ እኮ ነው እኛ የትንሣኤው ልጆች ነን። የክርስቶስ ትንሣኤ ሁላችንንም አስገኝቷል። አንድ ደስ የሚል ቃል አለ። የዮሐንስ ወንጌል ምዕራፍ 20 ከቁጥር 17 ላይ ኢየሱስ ክርስቶስ በሦስተኛው ቀን ሲነሳ ብዙ ሴቶች ደቀ መዛሙርት ሆነው ይከተሉት ነበር። ታዲያ አንዷ መግደላዊት ማርያም የተባለች 7 አጋንንት የነበረባት ወደ ክርስቶስ መቃብር መጣች። ይገርማችኋል፣ ስትመጣ ክርስቶስ ተነስቷል። እርሷ ግን መቃብሩን ልታጸዳዳ በሰው ሰውኛ እና ሽቱ ልትቀባን የመጣችው። ክርስቶስ ተነስቷል። አይታው መለየት አልቻለችም። መለየት ያልቻለችው ለምንድን ነው? ይነሳል ብላ አላመነችም። አንዳንዴ እኮ ይነገረናል ምናምን እንመስላለን እንጂ ማናምን ብዙ ሰዎች አለን። 7 አጋንንት ይወጡላት ክርስቶስን የምታገለግል እኔ እነሳለሁ ብሎ ከትንሣኤው በፊት እንደሚሰቀል እንደሚሞት ሞትን ድል አድርጎ እንደሚነሳ አስተምሯል። ደቀ መዛሙርቱ ግን አላመኑም ነበር። በሦስተኛው ቀን በሀገራችን ልማድ ሳልስት እንደሚባለው ሄዳ ወደ መቃብሩ ስትሄድ ኢየሱስ ክርስቶስን ስታየው የአትክልት ጠባቂ መስሏት ነበር ይላል። ማን መስሏት ነበር ይላል? የአትክልት ጠባቂ። አየህ እንደው የምታውቀው ሰው ከህሊና ሲጠፋ ሌላ ነው የሚመስለን። ከህሊናዋ ጥፍት ብሎባታል። እሷ እኮ መቃብር ውስጥ ነው የምትጠብቀው። እሷ እኮ መቃብር ውስጥ ክርስቶስ ሞቷል በቃ ቀርቷል ብላ እንደው 7 አጋንንት ያወጣልኝ ሐኪሜ ፈዋሼ ብላ እሷ እኮ እዛ ልታዝን ነበር ሄደችው። ክርስቶስ ከተኛበት መቃብር ውስጥ ግን አላገኘችው። ማንን ያየችው? ሚካኤልን። ማንን ያየችው? ገብርኤልን። አንቺ ሴት ሕያውን ከሙታን መካከል ስለምን ትፈልጊዋለሽ አሏት
መላእክት። ክብር ምስጋና ለመድኃኔዓለም። ይገርማችኋል፣ መላእክት የክርስቶስን ትንሣኤ ለመጀመሪያ ጊዜ ሰበኩ። የተሰበከችው እቺ ሴት ናት፣ መግደላዊት ማርያም። ዞር ስትል ኢየሱስ ክርስቶስን አየችው። እንዳልኳችሁ የአትክልት ጠባቂ መሰላት። ለምን መሰላችሁ? መቼም የኛ ሀገር መቃብር ቤት ያው በየቤቱ ስለሆነ ለማስረዳት ይከብዳል። በሌላው ዓለም ያለው መቃብር ቤት መናፈሻ ውስጥ ነው፣ አትክልት ውስጥ ነው። ያንን የሚንከባከቡ አሉ፣ ያንን የሚኮተኩቱ አሉ። ከአትክልት ኮትኳቾች አንዱ ዩኒፎርም ለብሶ የመጣ አትክልተኛ መሰላት። ግን እሱ አትክልተኛ አይደለም። ማን ነው? ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ ነው። እሷ አልጠራችው፣ አላወቀችው። እርሱ ግን ማርያም አላት። መግደላዊትን ማርያም በድምፁ ለየችው፣ በድምፁ ለየች። ያን ጊዜስ ተንደረደረችና ረቡኒ አለችው። ምን አለችው? ረቡኒ ማለት ምን ማለት ነው? መምህር ታዲያ ሞትን ድል አድርጎ ይነሳል እንዴ? እናንተ ስንት መምህራን ታውቃላችሁ? ስንት ፕሮፌሰሮች ታውቃላችሁ? ስንት ረበናት ታውቃላችሁ? ስንት ሊቃውንት ታውቃላችሁ? መምህር ብቻ ነው ሞትን ድል አድርጎ የተነሳው ማለት የነበረባት ጌታ ሆይ ብላ ነበር መስገድ የነበረባት። አምላክ ሆይ ብላ ነበር መስገድ የነበረባት። መድኃኔዓለም ሞትን ድል ያደረግከው ብላ ነበር መስገድ የነበረባት። ሞትን ድል ያደረገውን መምህር ሆይ ብሎ መንካት አይቻልም። ሞትን ድል ያደረገው ማን ነው? እግዚአብሔር ኢየሱስ ክርስቶስ እኔንና እናንተን ያዳነን ነው። ክብር ምስጋና ለመድኃኔዓለም። ተመልከቱ። የሚገርመው ነገር ግን ምን አላት ኢየሱስ ክርስቶስ? የዮሐንስ ወንጌል ምዕራፍ 20 ከቁጥር 17 ላይ ሂጂና ለወንድሞቼ፣ ለማን አለ? ለወንድሞቼ ንገሪያቸው ተነስቷል ብለሽ አትንኪኝ አላት እሷን። ለምን? ወደ አምላኬና ወደ አምላካችሁ፣ ወደ አባቴና ወደ አባታችሁ እስካረግ ድረስ አትንኪኝ። ይህንን ቃል ተጠቅሞት አያውቅም ኢየሱስ ክርስቶስ። ምን ማለት ነው? ለደቀ መዛሙርቱ ሄደሽ ንገሪያቸው፣ ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብለሽ ንገሪያቸው። ለወንድሞቼ፣ ለደቀ መዛሙርት አላለም፣ ለሐዋርያት አላለም፣ ለነቢያት አላለም። ለማን ያለው? ለወንድሞቼ ነው ያለው። ወገኖቼ፣ እግዚአብሔር ሲመሰክርልን የትንሣኤው አጋር እኔና እናንተ እግዚአብሔር አምላካችን ነው። አዎ፣ ፈጣሪያችን ነው። አዎ፣ አዳኛችን ነው። አዎ፣ ከምድር ልብ በመውጣት እኔና እናንተም የእርሱን ትንሣኤ እንነሳለን። ለዚህ ነው አሁን እሱ ሞትን ድል አድርጓል። በዚህ ወንድማማቾች ነን። እርሱ በኩር ነው፣ የሁላችን አለቃ ነው፣ የሁላችን መንገድ አሳይ ነው። እኛም ሞተን ትንቢተ ሆሴዕ ምዕራፍ 7 ከቁጥር 3 ላይ አንብቡ። እኛም ሞተን በሶስተኛው ቀን እንነሳለን ይላል። ክብር ምስጋና ለመድኃኔዓለም ይሁን። ይሄንን መንገድ አየህ፣ ተነስተህ ታርጋለህ፣ ተነስተህ ወደ እግዚአብሔር ትሄዳለህ። ይህንን መንገድ ያሳየን ማን ነው? ኢየሱስ ክርስቶስ። ምድር ላይ ማንም አላረገውም። ታዲያ አዎ፣ የሉቃስ ወንጌል ምዕራፍ 22ንም ስታነቡት የትንሣኤ ልጆች ይላቸዋል ክርስቲያኖችን እንደ መላእክት። ስለዚህ እኮ ነው ነቢየ እግዚአብሔር ዳዊት በመዝሙር 2 ከቁጥር 7 ላይ ዕብራውያን ምዕራፍ 1 ከቁጥር 5 ጀምራችሁ ስታነቡት ለመላእክት ከቶ እንዲመሽ ተባለ፣ እግዚአብሔር ይቤለኒ ወልድየ አንተ ወአነ ዮም ወለድኩከ። እግዚአብሔርም እንዲህ አለኝ፣ አንተ ልጄ ነህ፣ ዛሬ ወለድኩ። አንዳንድ ምሁራን ይሄንን ጥቅስ ሳያውቁት ስለሌላ ይጠቅሳሉ።
ቅዱስ ጳውሎስ እንደተረጎመልን ግን አንተ ልጄ ነህ ዛሬ ወለድኩ የተባለው ስለ ትንሣኤ ልጅነት ነው። ስለማ ስለ ክርስቶስ። ከየት ነው ይሄ መወለድ? ስለ ትንሣኤ ሙታን የተነገረ ነው። በምሳሌ የተነገረ ነው። አይታችሁ ከሆነ በዓለማችን ላይ እንደው ከየቤታችን አንዳንድ የጦር ሰው ቢኖር፣ ጀነራል ቢኖር፣ ወታደር ቢኖር ቢዘምት ይሞታል ብላችሁ ነው የምታስቡት አይደል? ሲዘምት መቼም የሚዘምት ሰው ይሞታል ተብሎ ነው። ግን ይታጠቃል፣ መሳሪያ ይታጠቃል፣ አስፈላጊውን ነገር ይሰለጥናል፣ ከሞት ተርፎ ይመጣል። ጀግና ከሆነ እናት ምን ትለዋለች? አንተ ልጄ ነህ ወንድ ነህ ትለው የለ? አዎ እግዚአብሔር ይቤለኒ ወልድየ አንተ ሞትን ድል ስላደረኩ ስጋዬ በሲኦል ስለማይበሰብስ በትንሣኤ ሞትን ስላሸነፍኩ እግዚአብሔር ልጄ ነህ አለኝ። ልጅነቴን መሰከረ ያለው ማን ነው? በዳዊት አንደበት እግዚአብሔር ወልድ የድንግል ማርያም ልጅ ነው። ክብር ምስጋና ለመድኃኔዓለም። እኛም ወገኖቼ የትንሣኤው ልጆች ነን። የትንሣኤ ልጆች ስለሆንን የክርስቶስ ወንድሞች እንባላለን። ይሄ እኮ ትልቅ መታደል ነው። ይሄንን ፍቅር ለመላእክት አልተሰጣቸውም። መላእክት ስለኛ አልሞቱማ፣ ነቢያት ስለኛ አልሞቱማ፣ ጻድቃን ስለኛ አልሞቱማ። አንተ ልጄ ነህ የተባለ ሞትን ድል ያደረገ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ይሄንን በልብ ብታመን፣ በአፍ ብትመሰክር፣ በሰው ፊት ብትመሰክር እግዚአብሔር ወልድ፣ ቅዱሳን ሰማዕታት ሁሉ በሰማይ ይመሰክሩልሃል። እግዚአብሔር ክብሩን ያወርሳል። ክብር ምስጋና ለመድኃኔዓለም። የማቴዎስ ወንጌል ምዕራፍ 21 ከቁጥር 30 ጀምራችሁ ስታነቡት አንድ ምሳሌን ይናገራል። ኢየሱስ ክርስቶስ እንዲህ ይላል፣ መንግሥተ ሰማያት የወይን ማሳ ያለውን ባለቤትን ትመስላለች። የምን ማሳ ያለው? የወይን ማሳ። እሱን ትመስላለች። መንግሥተ ሰማያት። ያ የወይን ማሳው ባለቤት ግን ባለሀብትም ስለሆነ ለማሳው ገበሬዎች ቀጠረና አጥርም አበጀለትና ወደ ሩቅ አገር ሄደ። ያ ወይኑ ያፈራ የለ? ወይኑ ሲያፈራ ጊዜውን ጠብቆ የወይን ማሳው ባለቤት መልእክተኞች ላከ። ፍሬውን ላኩልኝ ብሎ ወደ ገበሬዎቹ። ከዛ ገበሬዎቹ ዓመት ለፍተዋል፣ 2 ዓመት ለፍተዋል። እንዴ ይሄንንማ ወይን እኛ ኮትኩተን እኛ አሳድገን አንሰጥም። የተላኩትን የወይን ማሳውን ባለቤት የላካቸውን የመጀመሪያዎቹ መልእክተኞችን ገደሏቸው፣ ወገሯቸው፣ ቀበሯቸው ይላል። አሁን ሁለተኛ ከነዛ ደግሞ ተጨማሪ ላከ። ሩቅ አገር ያለ የወይን ማሳ መልእክተኛ። አሁንም በሁለተኛ ጊዜ የተላኩትንም ገደሏቸው። መፍትሄ የለም። እነዚህ እንደው ምንደኞች ስለሆኑ የላኳቸውን ተመካክረው ነው የሞቱት። ስለዚህ ለምን የራሴን ልጅ አልክም? እሱን እኮ ያፍሩታል፣ እኔኑ ነው የሚመስለው ብሎ የራሱን ልጅ ላከና ወይን ይዘህና ብሎ ላከው። እሱን ሲያዩ እነዛ ባሰባቸው። ይሄማ እኛን አባሮ መሬቱን ሊወርስ ነው፣ ስለዚህ እኛን መውረስ ያለብን ብለው ልጁን ገደሉት። የገደሉት ግን ልጁን ማሳ ውስጥ አይደለም፣ እንደሌሎቹ ከወይን ማሳ ውጪ ገደሉት ይላል። ይሄንን ልላችሁ የፈለኩት ከወይን ማሳ ውጪ እውነተኛውን ወይን ኢየሱስ ክርስቶስን ገደሉት። ክርስቶስ ግን እንደሌሎቹ ተገደለ፣ ሞተ ብቻ አይደለም የተባለው፣ ተነሳ። ክብር ምስጋና ለመድኃኔዓለም። ተነሳ። መነሳት ያልቻሉት ቀድመው የነበሩት እግዚአብሔር ነቢያትን ላከ። እነ ኢሳይያስን ላከ። በመጋዝ ተሰነጠቁ፣ በድንጋይ ተወገሩ ነቢያት። ከዛስ በኋላ ሌሎች ነገስታትን ላከ። በብሉይ ኪዳን ዘመን እነሱም ሰው ማዳን አልቻሉም። ማንን ማዳን? አዳምን ማዳን። አዳም የሚያፈራውን ወይን መልቀም አልቻሉም። ምን ስለሆኑ? ተራ ሰዎች ስለሆኑ፣ እግዚአብሔርነት ስለሌላቸው፣
በሞቱ ግን የአዳምን ማንነት የመለሰ የአዳምን ማንነት መልሶ ወደ ቀደመ ክብሩ ያስቀመጠ በሞቱ ሞትን የሻረ ዳግማዊ አዳም የተባለ የእግዚአብሔር ልጅ ኢየሱስ ክርስቶስ ግን ከነቢያትም በላይ ከነገስታቱም በላይ በሞቱ ሞትን ሻረልን። ክብር ምስጋና ለመድኃኔዓለም። አያችሁ፣ ስለዚህ እኛ እንደ ክርስቶስ እንሞታለን፣ የምንነሳውም እንደ ክርስቶስ ነው። ያዕቆብ ዘስሩግ ቅዳሴያችን ምን ይላል መሰላችሁ? እግዚአብሔር ዳግመኛ ሲመጣ የመጀመሪያው መለከት ይነፋል ይላል። መለከቱን የሚነፋው ማን ነው? ማን ነው? ቅዱስ ያሬድ? ቅዱስ ሚካኤል? አዎ፣ በመላእክት አለቃ መለከት ይነፋል። አሁን እኛ በመቃብር እንፎካከራለን። አሁን እንደውም እኮ ከምንኖርበት ቤት በላይ የመቃብር ቤትና የመቃብር መቀበሪያ ነው ውድም ይመስለኝ አይደለ? አቤት አይጣልባችሁ። መቃብር ጅብ ይበላኝስ? መቃብር ቦታ ገዝቼ ከምቀበር ለምን አሞራ አይበላኝም? ያኔ ቶሎ ለመነሳት ነው ክርስቶስ ሲመጣ። ልክ ነው። ገዳማት አሉ፣ ቅጽረ ቤተ ክርስቲያን አሉ፣ የእግዚአብሔር ረድኤት አለበት፣ የቅዱሳን አማላጅነት አለበት፣ አጽመ ቅዱሳን አለበት። ግን መቃብር ቤት እኔ ሲሸጥ ደስ አይለኝም፣ ሲለወጥም ደስ አይለኝም። ለማንኛውም ብቻ በሶስተኛው ቀን እንነሳለን። ስለ አነሳሳችን እየነገርኳችሁ የመቃብር ቤቱ ታሪክ ወስዶኝ ነው። ያዕቆብ ዘስሩግ እንደሚነግረን በቅዳሴ ያዕቆብ ዘስሩግ ላይ በመጀመሪያው መለከት ጅብ የበላው፣ አንበሳ ያደቀቀው፣ ውሃ የወሰደው፣ እሳት ያቃጠለው ሁሉ ከያለበት ምን ይላል? ይሰበሰባል ይላል። መቃብር ቤት ውስጥ ብቻ ያለው ነው የሚሰበሰበው? ከያለበት ከሆድ ዕቃ አይቀርም። እሳት ቢያቃጥለውም ይመጣል፣ ጅብ ቢበላውም ይመጣል። ከጅብ ሆድም በመጀመሪያው መለከት ምን ይላል? ይሰበሰባል ይላል። ከዚያ በሁለተኛው መለከት በሁለተኛው ቀን አንድ ገላ አንድ በድን ይሆናል። በሶስተኛው ቀን ይነሳል እንደ ክርስቶስ። ክብር ምስጋና ለመድኃኔዓለም። ሁላችን እንነሳለን ወገኖቼ። እኛ አሁን የሚያስጨንቀን እኛ እኮ የእግዚአብሔር ልጆች ነን፣ ከመላእክት እንበልጣለን በእግዚአብሔር ልጅነት። መላእክት እኮ የእግዚአብሔር ልጆች የተባሉት ስለሚያመሰግኑት እግዚአብሔርን በሕግ እስከኖሩ ድረስ ነው። እኛ ግን የእግዚአብሔር ልጆች የተባልነው እኮ በአርአያውና በአምሳሉ ስለተፈጠርን ነው። አዎ የእግዚአብሔር ልጆች ነን። አምላካችን መድኃኔዓለም ኢየሱስ ክርስቶስ የአብ የባሕርይ ልጅ ነው። ሁለት ልደት አለው እንላለን። ቀዳማዊ ልደቱ ከአባት ያለ ምንድን ነው? ያለ እናት። ሁለተኛው ዳህራዊ ልደቱ ከእናት ያለ አባት። እኔና እናንተም ሁለት መንፈሳዊ ልደት አለን። አንደኛው ልደታችን ጥምቀት ነው። አሁን ይሄ የእናትና የአባት ልደታችንን ተውት። ይሄ እኮ የሥጋ ልደት ነው። ሥጋና ደም የእግዚአብሔርን መንግሥት ምን ይላል? አይወርሱም። ምን ማለት ነው? የገሌ ልጅ ስለሆንክ መንግሥተ ሰማያት አትገባም። የሰባት ቤትን ዘርዝረ ገሌ ገሌን ወለደ ገሌን ገሌን ወለደ ብትል እዚሁ የዕድር መዝገብ ሆኖ ይቀራታል እንጂ መንግሥተ ሰማያት አትገባም። መንግሥተ ሰማያት የምትገባበት ልደት ሁለት ነው። አንደኛው በጥምቀት ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ መወለድ አለብህ። ሁለተኛው ያን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ስትወለድ ምን እየመሰከርክ ነው? አንድ ሰው ሲጠመቅ ውሃው ሲጠልቅ እኮ ከክርስቶስ ጋር ሞቻለሁ እያለ ነው። ከውሃ ውስጥ ሲወጣ ደግሞ ሲጠመቅ ከክርስቶስ ጋር ተነስቻለሁ እያለ ነው። ይህንን ደግሞ በተግባር የምታረጋግጠው ከሞትክ በኋላ ዳግመኛ
ክርስቶስ ለፍርድ ሲመጣ የምትነሳው ትንሣኤ የትንሣኤ ልጆች የሚያሰኝ ሁለተኛ ልደት ነው። በዚህ ሁለት ልደት ነው መንግሥተ ሰማያት የምትገባው። ክብር ምስጋና ለመድኃኔዓለም ነው። እኛ ክርስቲያኖች አሁን አንዳንድ ሰው ክርስቲያኖቹ አነስን፣ ትንሽነን፣ ሌላ ሃይማኖት በዛ እያለ ይጨነቃል። እኛ እኮ ስለማናገባ ነው እንደሌሎቹ መነኩሴ በዝቶ ነው እያሉ በየሰፈሩ የሚያወሩ። አሁን ደግሞ በዚህ ዘመን ደግሞ መነኮሳቱ ላይ የሚባለውን ትሰማላችሁ አይደለ? አቤት ምክንያቱ! ይሄ የዚህ ዓለም ወሬ ነው። ዋናው ቤተክርስቲያን ሰው የምታፈራው፣ ሰው የምታበቅለው፣ ሰው የምትወልደው፣ ሰው የምታሳድገው በቃለ እግዚአብሔር በጥምቀትና በትንሣኤ ነው። እየሰማችሁ ነው? በስጋ ልደት አይደለም። በስጋማ በግስ ብዙ ትወልድ የለ? ውሻስ ብዙ ይወልድ የለ እንዴ? በስጋ ልደት አይደለም። እኛ ሁላችን እዚህ ማናችንም ቢሆን ቅድም ሊቁ ሲናገሩ ነበር በማንነታችን በምድራዊ ማንነታችን የተለያየንም ብንሆን በክርስቶስ ግን በጥምቀት ግን ምንድነን? አንድ ነን። አንድ የእግዚአብሔር ልጆች ነን። ከአንድ ማኅፀነ ዮርዳኖስ አብራ ከመንፈስ ቅዱስ የተወለድን ነን። አንዳንዶች ሳይገባቸው እንደው በየመንገዱ የሚጠይቁን ሰዎች አሉ። የእናንተ እኮ ክርስትና እንደው ከጊዜ በኋላ የመጣ ነው። አዳም በመጀመሪያ ክርስቲያን ነበር ወይ ብሏቸው ያቅም ሰው ተጠምቆ ነበር ወይ ይልሃል። አዎ ተጠምቆ ነበር አዳም። ጥምቀት የሚለውን ቃል አሁን ስትሰሙት ድሮ የሌለ ይመስላችኋል? ሕፃን ልጅ አፉን ሲፈታ በቆሎ ያለቀን ነው እንዴ በቆሎ ያለው? ከዛ በፊትም በቆሎ አለ አይደል እንዴ? ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 4 ላይ እስራኤላውያን በባህር ሲሻገሩ ያ ባህር እኮ ጥምቀት ነበር ይላል አይልም እንዴ ሊቃውንት? እግዚአብሔር ሰማይና ምድርን ሲፈጥር በመጀመሪያ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። በምን ላይ ሰፎ ነበር? በውሃ ላይ። እንኳን አንተ አንዱ ሰው ዓለም ራሱ የተፈጠረችው ተጠምቃ ነው። ምን እንደምትሆን ያለው ዓለም ራሱ የተፈጠረችው ምን ሆና ነው? ተጠምቃ ነው። የእግዚአብሔር መንፈስ ከነበረበት ውሃ ተገልጣ ነው ዓለም የተፈጠረ። እንኳን አዳም የተገኘባት ምድር ራሱ ተጠምቃለች። ኢያሱ ባህረ ዮርዳኖስን ሲሻገር ካህናቱን ታቦት አክብረው እንዲሻገሩ ሲያንስ ያን ጊዜ ተጠመቀ ይላል። ሐዋርያት እግራቸውን ሲታጠቡ ኢየሱስ ክርስቶስ ሲያጥባቸው ያን ጊዜ ተጠመቁ ይላል። ከመጠመቅ በኋላ ነው እኮ የእግዚአብሔርን ልጅነት ያገኘ ነው። ጥምቀት ማለት እግዚአብሔር እኛን ልጅ ያደረገበት የሚስጥር መንገድ ነው። ማኅፀነ ዮርዳኖስ ወገኖች፣ እኛ ግን የምናስበው ሰው ብዛት ስናስብ፣ ስለ ሃይማኖታችን ስናስብ ከጊዜ በኋላ ሰዎች ሰርተው የሰጡን ሃይማኖት አይደለም። ይህች ሃይማኖት በሰማይ የነበረች መላእክት እግዚአብሔርን የሚያመሰግኑባት ሃይማኖታችን ናት። ክብር ምስጋና ለመድኃኔዓለም። ሃይማኖታችን ይገርማችኋል። ያዕቆብ የሚባል ሰው የአብርሃም ልጅ ይስሐቅ፣ የይስሐቅ ልጅ ያዕቆብ የሚባል አለ። ያዕቆብ እንዳልኳችሁ ከዚህ በፊትም እንደነገርኳችሁ ስሙ በአታላይነት ብዙ ጊዜ ይጠቀሳል። ከእግዚአብሔር ጋር ግን ታግሎ ያሸነፈ ስሙም ማንነቱም ኃያልነቱም የተቀየረለት እስራኤል የተባለ ነው። እስራኤል ማለት እግዚአብሔርንም ሰውንም ታግሎ የሚያሸንፍ ማለት ነው። ይሄን ያደረገው ደግሞ ማን ነው? ያዕቆብ ነው። ስሙ ተቀይሯል። አሁን ስሙ ያዕቆብ ሳይሆን ማን ነው የተባለው? እስራኤል። አያችሁ፣ እስራኤል ምን ማለት ነው? ይሄ ስመ ክርስትናው ነው ማለት ነው። ምንም እንኳን በዘመነ ብሉይ ቢሆንም ስሙ ተቀይሯል፣ ማንነቱ ተቀይሯል። ታዲያ ይሄ ያዕቆብ
እስራኤል የተባለው ያዕቆብ 20 ዓመት ሙሉ አንዲትን ሴት አገባለሁ ብሎ እሱ ድሮ አታላይ ስለነበር ለጣይም ፈንጋይ ያዝበታል እንደሚባለው አታላይ አጋጥሞት 20 ዓመት ሙሉ ላባ የተባለ ሰው ቤት ውስጥ ሲያገለግል ነበር። ተመልከቱ፣ 20 ዓመት ሙሉ ያፈራውን በግ፣ እንስሳት፣ ንብረት ሁሉ ላባ የተባለው ሰውዬ ነጠቀው። የሚስቶቹ አባት ነጠቀው። ያዕቆብ ወደ ሀገሩ ሊመለስ ሲል ላባን ምን አለው? እባክህ ቃል የገባህልኝን በጎቼን ስጠኝ፣ ፍየሎቼን ስጠኝ አለው ያዕቆብ። አሁን ማታለል አይቻልም። ከእግዚአብሔር ጋር የታገለ ሰው እኮ አያታለልም። ታዲያ ላባ ምን አለው? ላባ የተባለው ያዕቆብ ሲያገለግለው የኖረው የነ ራሔል የነ ልያ አባት ላባ ምን አለው ያዕቆብን? አይ ለአንተ የምሰጠው አለና በጎቹን ሲያቸው በጣም ብዙ በግ አለ። ያዕቆብ ያረባው በግ አቤት ብዛታቸው! ከነሱ ውስጥ ትንሽ እንደው 50 የማይሞሉ ጥቁርና ነጭ፣ ቀይና ነጭ በጎች አሉ። እነዛ ቡራቡሬዎቹን ወሰደ አለው። የሰማችሁ ነው። ሌላውን ግን እኔ የምወስደው ብሎ ወሰደ። ከዛ ላባ ተደበቀና የያዕቆብ በጎች እኮ አሁን ሲያድሩ ሊጸንሱ ነው፣ ሊወልዱ ነው። ስለዚህማ ብዙ በግ ይዞ መሄድ የለበትም ብሎ ወንዶቹን በጎች ደግሞ መረጠና ላባ ይዞበት ጠፋ። አሁን ያዕቆብ እጅ ላይ ያለው ምን አይነት በግ ነው? ሴቶች ብቻ ናቸው። እና ሴቶች ታዲያ ብቻቸውን ይወልዳሉ? እናንተ ሴቶች አታፍሩም እኮ ትሉ ይሆናል። አይታወቅም። አሁን የመጣው ዘመኑ ያላመጣብን ነገር እኮ የለም። አሁን እኛ እንደው አማርኛችንም ግዕዛችንም ጥሩ ነው፣ ጾታ ይለያል። ይሄ ፈረንጁ ቋንቋ እኮ እንግሊዘኛው ወንዱንም ሴቱንም ዩ ነው የሚለው አይደል? ዩ እኮ ነሽ፣ ዩና፣ አንተም ዩና፣ እሷም ዩና አይደል እንዴ? እንደው ጾታ አይለይም። ስለዚህ ሴት ብቻዋን ልትጸንስ አትችልም። ሌላ ተአምራዊ ክስተት እግዚአብሔራዊ ጣልቃ ገብነት ከሌለው በስተቀር ያዕቆብ ተጨነቀ። ሴቶች በጎች ብቻ ይዤ እንዴት ነው ወደ ሀገሬ የምመለሰው? 20 ዓመት ኖሬ ባዶ እጄን እንዴት እመለሳለሁ እያለ ሲጨነቅ እግዚአብሔር አንድ ነገር ገለጠለት። ያዕቆብ ሆይ አለው፣ ልምጭ 3 ልምጭ አዘጋጅ፣ የለውዝ ልምጭ። እነዛን ልምጮች ሁለቱን ሙሉ በሙሉ ላጣቸው፣ አንደኛውን ቡራቡሬ አድርገው። ከዛ በኋላ ሴቶቹ በጎች ውሃ ሊጠጡ ሲመጡ ውሃ ውስጥ አድርገው ልምጩን። ከዛስ በኋላ ያንን አይተው ይጸንሳሉ። አያችሁ፣ ይሄ ተአምር ነው። ያኮ ወንዶቹን ይዞ ጠፍቷል። በቃ ያዕቆብ ያሉት የሆኑ ሴቶች በጎች አሉት፣ እነሱ መንገድ ላይ ይሞታሉ፣ ወይ ሲርበው አርዶ ይበላቸዋል፣ ራቁቱን ይቀራል ብሎ ነው። አያችሁ፣ እግዚአብሔር ይቅደምላችሁ። ክብር ምስጋና ለመድኃኔዓለም። የያዕቆብ በጎች ሲጠጡ ይላል ልምጩ አብረቀረቀ፣ ጎመጁ። ተአምር ነው መነግራችሁ። በመጎምጀት ጸነሱ ይላል መጽሐፍ ቅዱስ ነው የሚለው። ይሄ እግዚአብሔር ስራ ነው። ለእግዚአብሔር ጾታ አይነገረውም። የጾታ ጉዳይ ሲያጨቃጭቅ ነበር። የእግዚአብሔር ጾታው ተአምር መስራት ነው። ለዚህ እኮ ነው የመልክዓ ኢየሱስ ነው የመልክዓ ሥላሴ ደራሲ ሰላም ለሐቄክሙ የሚለው ላይ ሊቃውንት ሊሉያነ ጾታ ሥላሴ እማምላከ በጣም ከንቱ የሚላል እኮ ምን ማለት ነው? በጾታ ልዩ የሆኑ ሥላሴ ከበለዓም አምላክ ከከንቱ ከበለዓም አምላክ ይልቅ በተአምራዊ መንገድ ተአምርን ማድረግ የሚችሉ ሥላሴ ናቸው። ምን አድርገው? ያለ ጾታ ልጅ ይሰጡሃል። የሰማኸኝ ነው? ያለ ወንድ ዘር ልጅ ይሰጣሉ፣ ያለ ሴት ዘር ልጅ ይሰጣሉ። የወንድ ዘር የሴት ዘር የሚያስፈልገው ለእኔና ለእናንተ ነው። ለእግዚአብሔር ግን ከምንም ነገር ሰውን ማምጣት ይችላል። በሆድ ማድረግ ይችላል፣ በአብራክ ማድረግ ይችላል። እግዚአብሔር ተአምር ሰሪ ነው። ክብር ምስጋና ለመድኃኔዓለም ይሁን። ይሄ ነው
እግዚአብሔር በባህሪው ይሰማል። እግዚአብሔር በባህሪው ይናገራል። እግዚአብሔር በባህሪው ይፈጥራል። እግዚአብሔር በባህሪው ያያል። እግዚአብሔር በባህሪው ሁሉን ቻይ ነው። እንደኔና እንደናንተ አይን አለው ሲባል፣ ጆሮ አለው ሲባል፣ አፍ አለው ሲባል፣ አፍንጫ አለው ሲባል፣ ያሸታል፣ ይናገራል፣ ይሰማል፣ ያያል ማለት እንጂ እንደዚህ ቁጭ ቁጭ ያለ ማንነት አለው ማለት አይደለም። አልገባችሁም? አይገባም እንዴ? ይገባል። ስለዚህ ያዕቆብ የሚገርማችሁ ነገር ያንን ሁሉ ቡራቡሬ በጎች በልምጭ እኮ ነው፣ ገንዳ ውስጥ አይተው እኮ ነው የያዕቆብ በጎች በረከቱ። ከማ በወንድና በሴት ግንኙነት ከሚባዙት ከላባ በጎች ይልቅ የማን በግ በረከተ? የያዕቆብ በግ በረከተ። ይሄ የጥምቀት ምሳሌ ነው ወገኖቼ። ሰዎች ዛሬ 5 የሚያገቡ አሉ፣ 6 የሚያገቡ አሉ፣ 7 የሚያገቡ አሉ፣ 8 የሚያገቡ አሉ። አላቅም በአዲሱ ፖሊሲ ስንት እንደሚያገቡም አላቅም። ልጅ ለመውለድ ኧረ ተው፣ የእግዚአብሔር ተአምር ይበልጣል። አይበልጥም እንዴ? እኛ አያችሁ የምንወልዳቸው ለቤተ ክርስቲያን የምናፈራቸው በወንጌል እያስተማርን እኮ ነው፣ እያሳመንን እየመለስን የእግዚአብሔር እያደረግን ስመ ክርስትና እየሰጠን እየተጠመቁ የእግዚአብሔር ልጆች የሆኑ የሚመሰክሩ እኮ ብዙዎች ናቸው። ለዚህ ነው ትንቢተ ኢሳይያስ ምዕራፍ 56 ላይ ልጅ ለሌላቸው ለጃንደረቦች ከልጅ የሚበልጥ ስም በቅጽሬና በቤቴ እሰጣቸዋለሁ የተባለው። ጃንደረባ ሲባል የግዴታ ልጅ የሌለው ማለት አይደለም። ወይንም ደግሞ ጃንደረባ ሲባል የግዴታ ትዳር የሌለው ማለት አይደለም። በትዳሩ የታመነ የማይወሰልት ሚስት ያገባ በስርዓተ ቤተ ክርስቲያን ልጅ ወለደ። ካህንም እኮ ጃንደረባ ነው። መናኝ ለእግዚአብሔር ሕግ የተገዛ ማለት ነው። ይሰማችኋል? የሚገርመው ነገር ኢየሱስ ክርስቶስ ሲያስተምር ደቀ መዛሙርቱ ፈሪሳውያን አንድ ጥያቄ ጠየቁት። መፍታት ይቻላል አይቻልም ብለው ጠየቁት። ሚስቶቻቸውን ለመፍታት ያቆበቆቡ ሰዎች ናቸው። ያችን ይፈታል ደግሞ ያችን ያገባል፣ ያችን ይፈታል ደግሞ ያችን ያገባል። አቤት አቤት አቤት! ታዲያ አንዳንድ ጊዜ እንደው ከዚህ ግቢ ካለው ቅጽረ ቤተክርስቲያን ካለው በላይ ልጅ ያለ ሰው ቢኖር አንዱ ማይጠቅም ቢሆን ምን ይጠቅመዋል? ዓለምን ያዳነው እኮ አንዱ ኢየሱስ ክርስቶስ አይደል እንዴ? ዓለምን ሲያጠፋው አንዱ አዳም አይደል እንዴ? እግዚአብሔር ከባረከው እኮ አንዱም ይበቃል። አንዱ ብዙ ነው። እስራኤልን የመራ ያረጋጋ፣ ሳኦልን እንዲመጣ ቢያደርግም ሌሎቹን የነቀፈ ታላቁ ነቢይ ሳሙኤል እኮ የሐና ልጅ እኮ 7 ሰው ተብሎ ነው የተቆጠረው ወገኖቼ። ታዲያ ፈሪሳውያን ኢየሱስ ክርስቶስን ሰው በሆነው ምክንያት ሚስቱን መፍታት ይችላል አይችልም ብለው ጠየቁት። ኢየሱስ ክርስቶስ ምን አለ? መፍታት አይቻልም። ከመጀመሪያ እንዲህ አልነበረም። እንደሱማ ከሆነ መፍታት ካልተቻለ ማግባት ምን ያደርጋል? አያችሁ፣ ሰው የሚፈልገው ለካ ማግባቱን አንዴ ለማግባት ሳይሆን ስንቴ ለማግባት ነው? 2፣ 3፣ 4፣ 5፣ 6 ለማግባት ነው እኮ ጋብቻ ነው የፈለገው። አንዴ ሲባል ግን ከባድ ነው እንዴ! ለምን እዚህ እስር ቤት ውስጥ እገባለሁ? አሁንም አንዳንድ ሰው አለ አግብቷል ለመባል ብቻ እማትሆነውን ሴት ያገባና በቃ እንደ ታማኝ እስረኛ ቤት ውስጥ ቁጭ አይናዩን ታያለች። አባቱ በዛ፣ አክስቱ በዛ፣ ዘመዶቹ በዛ። ምን ነው አንተ አታገባም እንዴ? እንደው በተኛበት አልጋ ልትገነዝ ነው? ልጅም ሳትተካ ምንም ሲሉ ሰው የሚለውን ያጣል እንዴ? አረ እናቴ ከሚጨቀጭቀኝ ብሎ አንዷን ከመንገድ ዳር ያመጣና ያስገባታል። እሱ እስረኛ፣ እሷ ፖሊስ ሆነው ነው ቁጭ የሚሉት ቤት ውስጥ።
ሴቶቹም እንደዛ አላገቡም እንዳይባል አንዳንድ ሴቶች ያገባሉ። የወንዱ ሳይሻል አይቀርም። የሴቱማ መከራ ነው። የሴቱ መከራ ነው። በየቀኑ እንደ ሐኪም ምን በሽታ አለብህ ተመርምራለሁ አልተስማማኝም ትሏል። እሷን ሲያስመልሳት በሽታውን የምትጠይቀው እሱን ነው። ያስመለሳት እሷን ነው። ወዷን የቆረጣት እሷን ነው። ምን በሽታ አለብህ ትለዋለች። እኔ ሰሞኑን የሚሰማኝ ነገር ትክክል አይደለም፣ ምንድነው የሚያም ከዚህ በፊት ትለዋለች። ራሷን ደበ መከራ ነው። ስለዚህ ማግባት ፍቺ ከሌለው አዎ የለውም ማግባት ፍቺ። እንቅጩን ልንገራችሁ በቤተ ክርስቲያን ስርዓት ደስ የሚለው ጋብቻ እንኳን ፍቺ የዓመት ፈቃድ የለውም። እየሰማችሁ ነው? የዓመት ፈቃድ የለውም። የንስሐ አባቶቻቸው ጋር ይመጡና ሴቶቹ እኔ ባል ያስቸግሮኛ እንደዚህ ብሎ አይንሽ ውጭ እያየ ምንም አያስቸግርሽ ምንድነው እኔ እንጃ ትያለሽ። እዛው መስማማት ነው እኮ እዛው መስማማት ይቻላል አይደል? ደሞ ሴት እንኳን ባልን አንበሳ ይግባቡ የለ እንዴ? አሁን የዱር አራዊት እኮ ማለማመድ ሲፈልግ ወንድ ጋር አይለማመድም። የዱር አራዊት ከማን ጋር ነው የሚል? ሴቶቹ ልክ ሲያያቸው እንደው ልስልስ ነው የሚለው። የ6 ኪሎ አንበሳ አንድ ቀን ሴት ተተናክሎ ያውቁ? ሁሌ ወንዶቹ ነው። ሴቶቹን ሲያያቸው የዋህ ነው የሚመስሉት። ይገርማል። ምን ልላችሁ ፈልጌ መሰላችሁ? አዎ ጋብቻ የዓመት ፈቃድ የለውም። ቤት ካልተስማማ ልትቀይር ትችላለህ። ልብስ ካልተስማማ ልትቀይር ትችላለህ። አገር ካልተስማማ ልትቀይር ትችላለህ። ሚስት ካልተስማማች ግን ልዋጭ የለም። እየሰማ ነው? አንዴ ገብተህበታል እዛው ትወጣለህ። አይቻል ተስማማ አይቻልም። እግዚአብሔር እኮ ይቀስፈናል። አንዳንድ ጊዜ ራሳችንን እንመርምረው። ታዲያ ይሄን ጠየቁት ኢየሱስ ክርስቶስን። ሰው በሆነው ምክንያት ሚስቱን ቢፈታ አሉ ፈሪሳውያን። ደቀ መዛሙርቱ እየሰሙ ነው። አይ መፍታት አይቻልም። በመጀመሪያ አዳምና ሔዋን እንደኖሩት አንድ ሴትና አንድ ወንድ ነው መኖር ያለባቸው። አሃ ባትወልድስ፣ ብትሴስንስ፣ ዝሙት ብትሰራስ? ሙሴ እኮ የፍቺዋን ጽሕፈት ይስጣትና ይፍታ ብሏል። አይ ሙሴ እናንተን ለማስተዳደር ብሎ ያደረገው እንጂ ይሄ የእግዚአብሔር ትእዛዝ አይደለም። እናንተን ለማስተዳደር ብሎ እንዳትገዳደሉ ብሎ አዝኖላችሁ። ሰው በትዳሩ በሴት በምን ይገዳደላል? አሁን ስለማንሰማ ነው። የፖሊስ ፕሮግራሙ በየጊዜው ስለማያወጣው ነው። በውሽማና በጣውንት የሚገዳደለው እኮ ቤት ይቁጠረው። መገዳደሉን ታውት እንደ መሞት ቁጠሩት። ባልና ሚስት ሲባል እኮ አሁን አብሮ መሄድ የሚመስለው ቤተክርስቲያን የሚመጣው ሁሉ የተጋባ መሰረት ከተፋታ ቆይቷል። እቤት ውስጥ በደባልነት ነው የሚኖረው። ይሄ እኮ መሞት ነው። ይሄ ከሞት በላይ ነው። ለምን? ራሳቸውን ግልጽ አድርገው እና ፍቺ ከሌለው ጋብቻ ምን ያደርጋል ማግባት አሉ ደቀ መዛሙርቱ። ኢየሱስ ክርስቶስ ምን አላቸው? አይ አለማግባት አይቻልም። አለማግባት ለተሰጣቸው ነው። ለነማ? ከእናታቸው ማህፀን ጀምረው ምን ይሆኑ? ጃንደረባ ይሆኑ። ከዛስ በኋላ ሰዎች ጃንደረባ ያደረጓቸው፣ ራሳቸውንም ጃንደረባ ያደረጉ። 3 ነው መስፈርቱ። እናታቸው ማህፀን ጃንደረባ የሆኑ ማለት የጾታ ፍላጎት የሌላቸው ማለት እንጂ ከፊዚካል ኦርጋን መቆረጥ ጋር ግንኙነት የለውም። የሰማችሁ ነው? አማርኛ ጥችለት ነው ወደ እንግሊዘኛ ሄድኩት። አንዳንድ ነገር ስታዩት አማርኛ ራቁቱን ያስቀረውና ጸያፍ ነው። አሁን እዚህ ውዳሴ ማርያም ስንደግም የቅዱስዋ መላእክት ስንል የቅዱስ ገብርኤልን ብስራት ለእመቤታችን እስካሁን ደስ የሚለኝ ቃል ማርያምም ማለች እንዘ ይአምር ብእሴ ነው የምትሉት አይደል? ግዕዙ ባለበት ነው የተቀመጠው፣ አልተተረጎመም። ለምንድን ነው ያልተተረጎመው? በአማርኛ ሲሉት ያስጠላል። መተርጎሙ እኮ አቅቷቸው አይደለም። በአማርኛ ሲሉት ጸያፍ ነው ትርጉሙ። ለኛ የሚሰጠን ትርጉም ትክክል አይደለም። አልችለው ስላለ አማርኛው በዛው በግዕዙ እንደቆመ ነው ያለው። እንዘ ይአምር ብእሴ አለች ብለን
ተመልከቱ። አሁን በእናቱ ማህፀን ጃንደረባ የሆነ እግዚአብሔር የፈቀደለት ለምሳሌ እንደ መጥምቁ ዮሐንስ ባህታዊ የሆነ ጾር የሌለበት ፍቶት የሌለበት እንደ ድንግል ማርያም እንደ መልከ ጼዴቅ በእናታቸው ማህፀን መናኝ ሆነው መነኩሴ ሆነው ደናግላን ሆነው የተወለዱ አሉ። ይሄ እግዚአብሔር ስራ ነው። ከዛስ ሰው ደግሞ ጃንደረባ ያረጋቸው ሰው ነው ያለው። ሰው ጃንደረባ ያረጋቸው ወንጌላውያን ያስተማሯቸው የእግዚአብሔር ቃልን ሰምተው ፍቶታቸውን ተቋቁመው በዚህ ዓለም የሚታገሉ መነኮሳት፣ መናንያን፣ ገዳማውያን አሉ። አሁን የቲክቶክ መናፍቅ ሁሉ ተሰብስቦ የከተማ መነኩሴ የገዳም መነኩሴ እያለ መነኮሳቱን ለሁለት ይከፋፍላል። ወገኖቼ ቲክቶኩን ተውት። በተለይ ሰንበት ተማሪዎች ወደ ቲክቶኩ እንዳትወሰዱ። የቲክቶክ ሊቃውንት አሉ፣ ቤተክርስቲያን የማታውቃቸው የዕለት ውዳሴ ማርያም የማይደግሙ እንደው ብቻ ይሄ ጉንጭ አልፋ ወሬ የሚያወሩ እዛ ላይ ምን ይላሉ? የከተማ መነኩሴ፣ የገጠር መነኩሴ፣ የክፍለ ሀገር መነኩሴ፣ የፒያሳ መነኩሴ ምንም አይሉታል። መነኩሴ ከተማም ተቀመጠ ገጠርም ተቀመጠ ገዳማዊ የሚያደርገው የገባበት ዓላማና ህሊናው ነው። የሰማችሁ ነው። በሰው መፍረድ አያስፈልግም። ከክርስቶስ የበለጠ ገዳማዊ አለ እንዴ? ከክርስቶስ የበለጠ መነኩሴ አለ እንዴ? ወሆሮ ለአምስቱ ግብራት ሕገ ምንኩስናን የመሰረተ ያስተማረ ክርስቶስ እኮ ነው። ክርስቶስ እንኳን ገዳም የቆየው 40 ቀን እኮ ነው የተፈተነው አይደለ? ከዛስ በኋላ ወንጌል እኮ ነው ያስተማረው። በግል አንድ መነኩሴ አጥፍቶ እኮ ነው እሱም መጠየቅ ነው። ግን የቤተ ክርስቲያንን ሕገ ምንኩስና ወይንም ስርዓተ መላእክት አይ ገጠር ነው እዛ ተደብቃችሁ ኑሩ ማለት አይቻልም። እኔ የመነኮሳቱ ደጋፊ ለመሆን ፈልጌ አይደለም። ቄስም መነኩሴም ቅድስናው ማዕረጉ እኩል ነው። አንዱ ከአንዱ አይበልጥም። እግዚአብሔር የፈቀደላቸው የአገልግሎት መስመር ነው። ህሊና ካልመነነ ገዳም ሄደህ ትመጣለህ። ገዳም ሄደህ ለነጽሮተ ስሉስ ቅዱስ ሳትደርስ እግዚአብሔርን ሳታይ እንደ 40 ዓመት ቆይተህ ህሊና ካልገደመ ውልቅ ብለህ ትመጣለህ። እንደገና መሃል ከተማ ሆነ ህሊና ገዳማዊ ከሆነ እንደ ዲሜጥሮስ ከአንድ ሴት ጋር እየኖርክ ሴት ማታውቅ ትሆናለህ። ሰው ግን ጌታን የተሳደበ ትውልድ ያን ጊዜ ሰታዬ ወይን አርከ መጸበሃን ያለ ትውልድ ዛሬ ደግሞ በቲክቶክ መጥቶ ይሄ አረቄ ጠጭ ነው። ሰታዬ ወይን ማለት ምን ማለት? ወይን ጠጭ። አርከ መጸበሃን ማለት ምን ማለት? የቀራጮች ወንበዴዎች ሰብትን ምንድነው ወዳጅ ብለው እኮ የሰደቡት ክርስቶስን ነው። ገዳማዊው መጥምቁ ዮሐንስን ደግሞ ገዳማዊ እኮ ነው፣ መናኝ ነው። እሱን ደግሞ ጋኔን አለብህ አሉት። ይሄ ትውልድ ለማን ይሆናል? ለማንም እኮ አይሆንም። ቤተ ክርስቲያንን ለማፍረስ መዋቅሯን ለማፍረስ ለመደረማመስ የተዘጋጀ ትውልድ አለ። እሱን አትስሙት። የቤተ ክርስቲያንን ድምፅ አውደ ምሕረቱ ላይ ሊቃውንቱ ሲያስተምሩ ስሙ። አንድ ታሪክ ልንገራችሁ። ይሄ ስለ ገዳም አያስፈልግም እያልኳችሁ አይደለም። ገዳማቱ ያስፈልጋሉ። ስንት ግሁሳን መናንያን አሉ፣ ስንት ባህታውያን አሉ ከእግዚአብሔር ጋር የሚነጋገሩ ለስርዓተ ቅዳሴ እንኳን ቤተ መቅደስ የማይገቡ ስጋውና ደሙን መላእክት የሚያቀብሏቸው መናንያን በየገዳሙ አሉ። ለኢትዮጵያ የሚጸልዩ እንደ ተክልዬ በአንድ እግራቸው ቆመው የሚጸልዩ አሉ። ወንጌል የሚያስተምሩ ደግሞ አሉ። መጽሐፍ አልበው ምዕራፍ ጠቅሰው ቁጥር ጠቅሰው መናፍቃንን የሚከራከሩ አሉ። ፈተናው ከተማም ገዳምም ያው ነው። ከተማም ውስጥ ገዳም አለ፣ ገዳምም ውስጥ ገዳም አለ። ስርዓቱ ለየቅል ነው። የከተማው ስርዓተ አምልኮ፣ ቅዳሴ፣ ስርዓተ ቁርባን አለ። የገዳሙ መናንያን በጫካ የሚኖሩበት ነው። የተለያየ ነው ስርዓቱ። እግዚአብሔር የፈቀደለት በገዳም ይኖራል። እግዚአብሔር ለወንጌል አገልግሎት የጠራው በከተማ ይኖራል። ክብር ምስጋና ለመድኃኔዓለም ይሁን።
መሸባችሁ የሚገርማችሁ 40 ዓመት የዘጉ አንድ ባህታዊ ልንገራችሁ። መናኝ ባህታዊ ናቸው። አቤት በመጀመሪያ ወደ ገዳም ሲሄዱ ባለ ሀብት ነበሩ። የወንጌልን ቃል ሰምተው አይ እኔ እኮ ብመንን ነው የሚሻለኝ ብለው ንብረታቸውን ሁሉ ለድሆች ሰጥተው ገዳም ገቡ። 40 ዓመት ሙሉ 10 ማዕረጋት አሉ። ከ10ሩ 9ኛው ላይ ደርሰዋል። እግዚአብሔር ሊያዩት እንደው ሊተያዩ አንድ ማዕረግ ነው የቀራቸው። መቼም ፈተናው አይጣል ነው። ታዲያ እንዲህ ያለ ባሉበት ሁኔታ አባታችን አንድ ቀን አንዲት አይጥ ታስቸግራቸዋለች። ፈተናው ከባድ ነው። አይጥ እየሰማችሁ ነው። ያው ገዳም ነው፣ ጫካ ነው። አይጥ መቼም አይጠፋም። ጋቢያቸውን እየበላች አንድ ቀንማ የጋቢያቸውን አንዱን ክር አገኘችው፣ መዛው ሄደች። ሲተለሳቸው ሲጎትቱ ጋቢው በላያቸው ላይ አለቀ። የለም በቃ ጋቢው አይጧ ወስደዋለች። እቻ አይጥ ጋቢዬን ወሰደችው ማለት ነው። አሁን ያሳስባል እንዴ? እሳቸው በጣም ተበሳጩ። እንደው እንዴት ጋቢዬን እንደው አራቆተችኝ ብለው ብስጭት አሉ። ጸሎታቸውን አቋርጠው ችን አይጥ አለቃትም አሉ። በቃ 40 ዓመት ነው የኖሩት። አይጧን ፈልጌማ አንድ የሆነ ነገር ማድረግ አለብኛል፣ ምን ላድርግ ብለው አሰቡ። እንደው ዱላ ይዤ ጠብቄ ብገላት ነፍስ አጠፋህ ልባል ነው። ደግሞ ከዚህ ከብህትውናዬም ልራከስ ነው። ስለዚህ እችን አይጥ ምን ላድርጋት? ነፍስ ሳላጠፋ አይጧ ግን መጥፋት አለባታል። ነፍስ ሳያጠፉ እሳቸው አይጧን ለማጥፋት ምንድን ነው የሚያስፈልገው? ወዲያው ድመት ነው አሉ። አየህ፣ ድመት እኮ ቢኖር ኖሮ ጋቤን አልበላም ነበር። ድመት እዚህ ገዳም ስመጣ ድመት ነበር ይዤ መምጣት የነበረብኝ። አወይ ተሳስቻለሁ ብሎ በቃ ድመት። ቆይ ግን ድመትም ይደርሳል። ግን ድመቷ አያችሁ ሐሳብ፣ ድመቷ ስብትመጣ አይጧ እስክትገኝ ደግሞ ይርባትና እኔ ነው ብትበላኝስ? አይ ለድመቷ ምን እንደሚያስፈልገው መቆያ ወተት አይደል? ወተት ያስፈልጋታል አሉ። በቃ ጸሎቱ ቀረ። ያቺ አይጥ መጨረሻዋ ሳይታወቅ ጸሎት አይቀጥልም። ከዛ ድመት ወተት ደግሞ ከየት ይመጣል? ላም ያስፈልጋል። ላም መግዛት አለብኝ አሉ። በቃ እዚህ ግቢ እዚህ ገዳም አንድ ላም ይኖረኛል። ድመቷን አመጣታለሁ። ድመቷ ወተቷን ትጠጣለች። አንድ ቀን አይጧን ያገኘች እንደሆነ አይጧን ትበላለኝ። ያኔ ሰላም ሆናለሁ። ግን ላሟንስ ማን ይጠብቃታል? ላሟን ደግሞ አንድ እረኛ አምጥቼ ባስቀምጥ እንዴ ላሟን መልሶ ቢሸጥብኝስ? ላሟን መልሶ ሊሸጣት ይችላል። ስለዚህ እረኛ አይደለም ያስፈልገኝ፣ እረኛውን የምትቆጣጠር ሚስት ያስፈልገኛል። ገዳሙን ምን አረጉት? ከተማ አረጉት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።